አንተ ነው ወንድም ግባ ቆይ ልክፈትልህ ግባ ሰላም ነው ሰላም ነህ አለ ያው አስጀምራለሁ አንዴ ያዝ አንዴ ያዘው አንዴ ቆይ ያዘና እሺ ይቅርታ ያዝ በቃ አቁም ያዝ እሺ ምን ነበር ሰው አለ ሌላ ቀሪ ሰው አለ እሺ ቆይዛሽ ጋር ወይ ቦታ ላይ ያዝ አንዴ እሺ ቦታ ላይ እሺ ምን ሰው አለ ቀሪ ሰው አለ ወደ ኋላ ለመለስልህ አይ ቦታ የሚመች ቦታ ያዝ ወይ ምን ነበር ወንድም ሰው አለ ወይስ አይ አቁምና አንድ አቁምና ነገር ሞተርን አጥፋን ምን መሰለኝ ነው እኔ እንኳን የትም ልሄድ አይደለም የጠራው እንዴት ማለት የትም ልሄድ አይደለም ማለት አልገባኝም ምን ብዬ ላስረዳ የሆነ እንድታማክረኝ ነው የፈለኩት እኔ እንኳን ወይ ወንድሜ ይቅርታ እኔ ምንም ማማክር ጉዳይ የለኝም ማለት የሥራ ሰዓት ነው በላ አዳምጠኝ መጀመሪያ የሚያማክረኝ ሰው ስላጣው ነውና ሳይ አንተ የዋህ ፎቶን ሳይው አፕሊኬሽኑ ላይ ኖ በእናትህ የምታማክረኝ አባ ልትቀልድ ነው የጠራኝ በእናትህ ቀልድ አይደል እውነቴን ነው እሺ ውረድልኝ አሁን በቃ በእናትህ ይኸው ካንሰል አድርገዋለሁ እንዴ ለምን በሰው ላይ ትቀልዳለህ አቦ ውረድልኝ በቃ አዳምጠኝ ወንድሜ ማዳመጥ ነገር የለማ እንዴ በስራ ሰዓት ጠርተኸኝ እንዴ ነው ማዳምጠኝ ላማክር ምናምን ትላለህ እንዴ እሺ ምንድነው ማማክር እንዴ አቦ በእናትህ የሥራ ሰዓት ነው ውረድልኝ ወንድም በእናትህ እንዴ ወረድ እስኪ እንዴ ምን እያደረክ ነው አዳምጠኝ ቆይ ተረጋጋ እኮ ምን እያረክ ነው ተረጋጋና ቁም ሌላ ነገር እያሳመምከኝ ነው በእናትህ ምን እያረክ ነው እሺ አንሳልኝ ካንገቴ ላይ አንሳልኝ ተረጋጋና ቁም አንተ እኮ ምን እያደረክ ነው እሺ ንገረኝ ተረጋጋና ቁም አልኩ በቃ በሰላም እናወራና ወርድልኝ እኮ ምን ሰላም እንዴ ስለታ አንገቴ ላይ ያወጣ ሰላም የሚባል ነገር አለ እንዴ አውርድልኝ እሺ አትታገለኝ እንዳትጎዳ እኮ ወረድልኝ በእናትህ እባክህን እሺ በቃ ምን አደረኩኝ ወረድልኝ ምንድነው የፈለከው ገንዘብ ነው የፈለከው እኔ ምንም አልፈልግም 5 ደቂቃ ብቻ አስጠኝ በሰላም እናወራና ወርድልሃለሁ ችግር የለም እኮ ምንም ማማከር ጉዳይ የለም በእናትህ ወረድ ዝጋው መስኮቱንም ዝጋው እሺ እያሳመምከኝ እኮ ነው በእናትህ ስትታገል ራስን እያሳመምክ ነው ተረጋጋና አዋራኝ እንዴ ምንድነው ማማከር በእናትህ በስራ ሳጣርተ እንደዚህ ታረጋኛለህ ተረጋጋና ቁጭ በል 5 ደቂቃ ነው በቃ አይወስድብም የትም ተገትራለህ እሺ በእናትህ አንገቴን ከኋላ እያሳመምክ ችግር የለም አንተ ተረጋጋ አንተ እኮ ነው እየታገልክ ምንድነው ማማከር ምንድነው ጠርቶ ራይድ ለማማከር 5 ደቂቃ ብቻ አስጠኝ አልኩ ተገተረ ለምትውልበት ሰዓት ደግሞ ምንድነው እሺ ፕሊስ እባክህ ስለቱን አንሳልኝ አዳምጣለሁ እኮ ልቀቃ እሺ አንሳልኝ ስለቱን አንገቴን እያሳመምከኝ አርፈ ቁጭ ተረጋጋና ቁጭ 5 ደቂቃ ብቻ ምንድነው እሺ ንገረኝ እሺ ያዳምጥኩ አዎ ወደ ዋናው ቁም ነገሩ ስንገባ ይኸውልህ ላማከርኩበት ትከፍለኛለህ ወይንስ እየቀለድከኝ አዳምጥ ሰላም ለምን አንጫወትም በሰላም 5 ደቂቃ ነው ከዛ እሺ ምንድነው ጉዳይ ይኸውልህ ምን መሰለህ የሆነ ፋውል ሰርቼ ብር አግኝቻለሁ እሺ ታዲያ እኔ ምን ላድርግ ያንን ብር ምን ላድርግበት ዝም ብዬ ይዞ በሊቢያን በምንም አርጌ ልጥፋ ካገሩጣ ወይስ ራይድ እንደዚህ ልጀምር ያዋጣ እንደዚህ አይነት ነገር ምንም ማቀው ነገር የለም ወንድም በእናትህ ለምን አትረዳኝ ራይድ አሁን እየሰራህ ነው አይደል ራይድ እኔ እኮ ማቀው ነገር የለም ስለዛ ነገር ምንም ስለምትለኝ ነገር ምንም ማቀው ነገር ስለሱ ተውና ስለ ስራው አማክረኝ ስለ ስራው ነገር ስለ ስራው ምን ብዬ ላማክር ስለ ስራው ራይድ ብጀምር ጥሩ ነው በቃ ጀምር እሺ በቃ ጀምር ስትሰራ እሱ ገና መኪና እንትን ብሎ ምናምን ታዲያ ምንድነው እንዴ ታዲያ እኔ ምን ላድርግ እሺ መኪና አልሆንሽ ግዛ በቃ ካለ አቅም ካለ ግዛ ያንን ነገር የማገኝበት መንገድ እንዴት ነው ይሄን ነገር ሳይታወቅብኝ የማገኝበት መንገድ ከየት ነው አንተ መኪና መጣ እንዴ ስለኔ ለምን ጠይቀኛለህ ስለኔ እኮ አይደለም ስላንተ እንዳማከር አይደል እንዴ ስለዚህ በቃ የሚከራይ ካለ ፈልግ የሚገዛም ካለ አቅም ካለ ግዛ ሁለተኛ ነገር ደግሞ የተሰረቀ ገንዘብ ምን ያደርግልሃል የሰው ላብ ምን ይሰራል ስለሰው ያገባን ምን ስለዚህ አማክረኝ ስላልከኝ ነው አይደል ታዲያ የምታማክረኝ ስለ ገንዘቡ አይደለም እኔን ምን ላርግበት የሚለው እንዴት ነው ጠቅለል ብዬ ደላላ ታውቃለህ እኔ ማንንም ማቀው ነገር እኔ ማንንም አላውቅም
ማንንም ማቀው ብዙ ሰው ታገኛለህ መኪና ውስጥ ብዬ እኮ ነው። ማንንም የለም ማንንም ማቀው ሰው ማንንም የለም። እኔ እንደዚህ መኪና ምናምንስ እንዴት ነው? ራይድ ብጀምር አሪፍ ነው? ስራው ጥሩ ነው? ቆንጆ ነው? ጥሩ ነው። እሺ ሰራ ምን ማለት ነው? አንተ እንደዚህ አይነት በስተክል ጊዜህን በጣም ያልከኝ እኮ ነው አይደል? ምን በቃ ተውኩህ እኮ ነው። ወንድ ልጅ አይደለህ እንዴ አንተ? ምንድነው አይደለማ እንትን ያልክበት ነገር አግባብ አይደለም። ራይድ ብለህ አድርሰኝ ብለህ ጠርተህ እንትን ታደርጋለህ። እሱ ታደርሰኛለህ፣ ችግር የለም። እሺ ራይድ መጀመር ነው የምትፈልገው? ጀምር፣ በቃ ጥሩ ነው። አሁን እኮ ስልህ መኪና ከየት አመጣለሁ ትለኛለህ። ገንዘብ አለኝ ካል ገንዘብ ካለ ግዛ። እኔ መግዛቱ እኮ አይደለም የቸገረኝ፣ ስገዛ እንዴት ነው አሁን ስገዛ የሚያስይዘኝ አይነት መሆን የለበትም። አሁን ጊዜው በጣም ቀላል ነው። ኢንተርኔት ላይ ምናምን ሰርች አድርግ፣ መኪና የሚሸጡ አሉ፣ ከነሱ መግዛት ይችላል። ኢንተርኔትማ ስሜ መታየት የለበትም። እሺ ምን ልርዳ? ምን አድርገህ ነው የምትለኝ? በቃ የማይታወቅበት መንገድ፣ ሰው የማያውቅበት መንገድ። አሁን እነዚህ ሰላቢዎች ናቸው እናት። እሺ በቃ ወይ ሌላ ስራ ጀምር፣ ወይ ደግሞ ምን ያህል ነው አቅም? ብር ምን ያህል አቅም ነው ያለ? ብሩ ችግር የለም። ምን 50 ሺህ ብር ነው ያለ። በ50 ሺህ ብር እንዴት ነው መኪና መግዛት የምትችለው? እንዴት አይገዛም? 50 ሺህ ብር አንተ ስንት ነው? ኧረ 50 ሺህ ብር 500 ሺህ የማይገዛም። ኧረ እባክህ 1 ሚሊዮንም አይገዛም። መኪና አይገዛም። አዎ ኧረ እባክህ። አዎ ስለዚህ በ50 ሺህ ብር የሆነ ነገር ጨምርበትና የኤሌክትሪክ ሞተር ነገር ግዛ። ሞተር አሪፍ ነው። አዎ ሞተር ግዛና በሱ ዴሊቨሪ ጀምር። በኤሌክትሪክ ሞተር? አዎ አንተ እንደሱ ይሻላል ማለት ነው። 50 ሺህ ብር አይገዛም። ኧረ በእናትህ ለውዝ ነው የምትገዛው? ለምን ትቀልድብኛለህ? ለውዝ? ኧረ ተው በእናትህ። እኔ ኧረ ወንድም፣ ኧረ ስራ ሰዓቴ ላይ እየቀለድክብኝ ነው። ችግር የለም እሱን ተው፣ ችግር የለም። ለሰዓቱ በ50 ሺህ ብር ለውዝ ነው ማዞር የምትችለው። 50 ሺህ ሞተር ይገዛል። ጥሩ ነው። ኤሌክትሪክ ሞተር አሪፍ ነው። ጨምርበትና የተወሰነ ነገር ወይ ኤሌክትሪክ ወይ ሳይክል ነገር ግዛና ዴሊቨሪ ጀምር። ኤሌክትሪክ ሞተር ቆንጆ። እሺ ገዛ። አይ ግን እነሱ ደግሞ ባትሪ ቢያልቅስ ምን ላረግ? ኧረ ወይ ባልትና ጀምርሽ። የምን እኔ የሆነ ነገር ባልትና ጀምር። እሺ ወይ የምትሄድበት ቦታ ካለ እየሄድን እናውራ። እንደዛ ይሻል። ቆይ እኔ እንዳያዩኝ እኮ ብዙ ብር ነው የወሰድኩት። ማንም አይሄድም። ቆይ ተረጋጋ። እየሄድን እናውራ። እኔ የትም አልሄድም። ቆይ የትም አልሄድም ማለት የጠራህበት ቦታስ አልከኝ። ወይ በቃ ወይ በሊቢያ ጀምራ ወንድም። በሊቢያ ከዛ ውጪ እኔ ምን ላደርግ ታዲያ? አዎ ሞክርበት። በቃ አሁን ሂድ። አሁን እንደውም በጣም ትራንስፖርት ጥሩ ነው፣ ታገኛለህ። በቃ በሊቢያ? አዎ ኧረ ተው በእናትህ ወንድምህ ነኝ። ቆይ ግን የምታማክረው ሰው ከጎን ማንም ሰው የለም? ተንኮለኞች ናቸው። እኔ ሲያልፍልኝ አይወዱም። የራይድ ሹፌር አማካሪ ነው ያለ ሰው አለ አይደለም? ይኸውልህ ወንድሜ፣ አንተ ያልተረዳኸኝ ምን መሰለህ? አንተ አሁን ያሰብከው አሁን እኔ ይቅርታ የመጣሁበት መንገድ ይቅርታ በጣም ጥሩ አይደለም፣ እውነት ነው። ግን ይኸውልህ አንተ ያሰብከው እኔን አልተረዳኸኝም። በዙሪያ ያሉ ሰዎች ይችን ብር ሊያጫርሱኝ እንጂ እንዳድግበት አይፈልጉም እኮ። ዙሪያ ያለ ሰው ካላማከረ እኔም እኮ አሁን ለማማከር አልተመቸኝም። አሁን እኮ ገባ አይደለ? 50 ሺህ ብር ይዘህ ምንም ነገር ልትሰራ አትችልም ነው እያልኩ ያለሁት። ከዜሮ ምናምን ሊስትሮ ምናምን ልጀምር ካልክ ወይም ደግሞ በ50 ሺህ ብር የሚጀመሩ ጀብሎ ምናምን ብታዞር ብርጅ ጀብሎ እየቀለድክብኝ ነው። ምንድነው? እኔ እየቀለድኩብህ አይደል? እኔ እኮ አንተ ጋር የመጣሁት አነስ ያለች ኪዮክስ ነገር በቃ አይደለ? ሰው ታገኛለህ፣ ሰው ታውቃለህ ብዬ እና ማንን እኔ እንዴት ነው ብዙ ሰው ትጭናለህ። እኔ በፊት የላዳ ሹፌር ምናምን ነበር። አሁን እሺ ምን ጀምር ልበልህ? ላዳዎቹም የሉም። እናንተ ናችሁ የራይድ ሹፌሮች ናችሁ። ከሰው ጋር አንደኛ ነገር እኔ አሁን ለዚህም ለማማከርም የሚመች አይደለም። የሰው ገንዘብ ነው የዘረፍከው። የሰው ገንዘብ በዘረፍከው ደግሞ ስለ ገንዘቡ አያገባህም አንተ ስለ መዝረፉ። እኔ የዘረፍኩት በለ የላቤን ነው የወሰድኩት። እሺ በስልክ ታዋራኛለህ ወይ? በስልክ ላማክረህ እኔ የሥራ ሰዓት ስለሆነ አንድ የጠራ የለም። ተገትረ ነው የምትውለው ሁሌ እንደሚንቀዠቀዥ። እሺ እድለኛ ሆነ ነው የኔ ያገኘኸው። ምን በ50 ሺህ ብር እሺ ምን ጀምር ልበልሽ? እሺ ሳምቡሳ ዙር ወይ እቃው እንትን ብለህ ብስኩት ቺፕስ ምናምን ነገር 50 ብር የ30 ብር ሳምቡሳ ላሽ አይደለም ቺፕስ ምናምን ጀምር። የቺፕስ እቃ ምናምን ግዛና ቺፕስ ምናምን መንገድ ላይ በጣም አሪፍ ነው ይሄዳል። አረ የሰው እርጥብ ምናምን ጀምር። እንደዚህ አይነት ነገር ያገኙኛል። ከየት አምጥተህ ጀመርክ ቢሉኝ እሺ ወይም ደግሞ ኪራይ መኪና ፈልግና የፈለከውን ወይ ራይድ ጀምር። ይገኛል ኪራይ? አዎ ፈልጋ። በስንት ይገኛል? ሊገኝ ይችላል። እንግዲህ እስኪ ሞክር አንተ። እኔ እቺ መኪና የራሴ ነች እኮ። ኪራዩን አከራይኝ ብለህ ስንት ታከራየኛል? እኔ ለምን አከራያለሁ? የሚያከራዩ ሰዎች ሐሳቡን እኔ የሚያከራዩ ሰዎች ነው። እኔ አላውቅም፣ ስለ ኪራይ አላውቅም። እነሱ ምን ያህል ያከራያሉ? ስለ ኪራይ አላውቅም። ምን ያህል ያከራያሉ? እንግዲህ እነሱን እኔ ኮንታክታቸውን ወይ እሰጥሃለሁ ፈልጌ። ኖ እኔ ከሰው ጋር ብዙ መገናኘት አልፈልግም። ምን ያህል ያከራያሉ እነሱ? አላውቅም። እስከ 100 ሺህ ብር ያዝና የ2 ወር 3 ወር ከፍለህ ጀምር። ምንድነው 100 ሺህ ብር? ጨምርበትና አንድ ወሩ ላይ ብያዝስ ምን ልሆን ነው? ልከስር ነው?
እሺ ሌላ ምን ጀመረ ደግሞ ሬድ አልፈልግም እንደውም ብጭናቸው ሳላቅ ሰዎቹም ጭኛቸው ቢዚ እሺ ወይ ታክሲ ጀምር ሌላ ታክሲ ሚኒባስ ምናምን ነገር ያዝና ጀምር ሚኒባስም እኮ ይጫናል አንተ ኧረ ተዋውቀህ ነው እንዴ አንተ ልታሲዘኝ ነው እንዴ እሺ መፋቂያ ዞር ነው አሪፍ ነው እሱ ይሄዳል ሌላ ምን ላርገልሽ መፋቂያ ለኛል መታየት አልፈልግም እኔ መታየት የማትፈልግበት ስራ ነው የምትፈልገው አዎ በቃ ከሰው ጋር መገናኘት ታዲያ ራይድን ጀምራለሁ የምትለው የምትታይበትን ነው ታዲያ አይ አሁን ሳስበው ልክ አይደለም ጥሩ አይደለም ያሲዘኛል እሱ ምን አይነት ጉድ ገባው በእናታችሁ እና እሺ ምን አርግ ነው አሁን እሺ ምን እኔ ምረዳ ነገር ካለ ነገረኝ እስኪ ሐሳብ ነው እኔ ብቻዬን ተጨነቅኩ ወንድም እኔ አማካሪዎች ላገናኘ ከማን ጋር እንደሚሰሩ ምን ይታወቃል እነሱ ምን ሆነ ያላንተ ሻይ ቤት ክፈት እሺ በቃ ሻይ ቤትን ቢመጡ ሲሊመገቡ ሲያዩኝ እኮ ነው አሁን እኔ የተሻለ ነገር ልብስ እንኳን በዚች ቁምጣና በዚች እንትን ይወጣው በቃ ካገር ወጣበት እሺ ምን ላድርግሽ ካገር ወጣበት በሱዳን አድርግ ኬንያ ምናምን ወይ እንደዛ ሞከረሽ አረ ከኬንያን ሰው ጥራ ቢሉት ራሱ መጣሉ ኬንያ እሺ ድንቻ ዙር የተቀቀለ ድንቻውን ክረምት ስለሆነ በቆሎም ይሄዳል በሱ እንትንም በል እኔ ምን ላርግታ አንተ ማክስ አርገ መስራት ትችላለህ እኔ የተለየ አውቄ ማላቆሶ ያገኘሁት እኔ እሺ ምን ላድርግ አንተ ጭራሽ ልታሲዘኝ ነው ሐሳቤ ነው ከነሱ ጋር ንክክ ያለ እማትገናኝበት ታዲያ ምን ልበል ታዲያ ምን ሌላ ምን የሚያዝበት አሁን እንዴት ነው ደና መቀስ ወይም ደግሞ ያገለገለ ምናምን ሳር ማጨጃ እንትን በል ግዛና ወይስ ሳር ማጨድ እንትን በል ሳር ባጨድ እኔ ምን አዘረፈኝ መጀመሪያውኑ ሳር አላጭድም እንዴ ሳር ለማጨድ አንተ ምንድነው የምትለው እሺ ወንድም ማቀው ይሄን ያለው በቃ አመሰግናለሁ በእናትህ እስካሁን እንደዚህ ስላደረከኝ አመሰግናለሁ ትወርድልኛለህ እንደውም ቶኔ እዝናናበታለሁ እንደውም ብትን ብዬ መያዝ አይቀርም ዝንትነት ብዬ ተዝናንቼ በቃ ከያዙኝም ያዙ በቃ ደውልልኝ እውነት በዚህ አሁን በደወልኩልህ ስልክ መዝናና አብረን ምን ዝናና አመሰግናለሁ ቆይሽ ይሄ ደግሞ ሚስማር ነው ዝም ብላ አትንበቅበቅ እዚሁ ወርቆን ያገኘሁት ያዝ ምንም አይደለም አመሰግናለሁ በእውነት ወንድም